የተናገርኩትን ቃል እኮ እየካድኩ አይደለም። እኔ አልክድም። ቅድም ነግሬሻለሁ። ለምንድን ነው አንቺ ከሰው ቤት ዘነበችን ልታስጠፊ የፈለግሽው? አንቺ ለምንድን ነው የማስጠፋት ስራ ስለጠየቀችኝ አስጠፊ ብሎ ለጠየቀሽ ሰው ሁሉ ታስጠፊያለሽ? እኔ ምንም ማስጠፋቱን አላውቅም። መጀመሪያ ንግግራችን ከቲና ጋር ነው። ሳታቂ ለምንድን ነው ሳታቂ? ጭራሽ ዘነበች አላወራንም ብላለች። ዘነበች አላወራንም ብላለች። በአንደበቷ ተናግራለች። ቲናን አላውቅም ብላለች። ከኔ ጋር ላላ ቲናን አላውቅም ብላለች። አወራችን ቲና አታወራም። ፍሩቲንም ስናስጠፋ ፍሩቲንም ስናስጠፋ ቲና አታወራም። የኢትዮጵያ ሲሜ ላይ ነው የምናወራ፣ በዚህኛው ማለት ነው። ያውን የመጣሽ ይሳቅ እየሰማ ነው። ይሄንን ነገር እንትን በልኝ። አዎ እባክህ ከይቅርታ ጋር እንግዲህ ተመልከት። እሷ ጠፍታ ነው የምትሰራው። ወረቀት የላትም ምን የላትም። ለሰውየው አሁን እኔ እሰጣለሁ ቁጥር ትደውላለህ። ሰውየው ከቲና ጋር አንቺ አድማ እየገዛሽብኝ ነው ወይስ ምንድን ነው? አብርሽን ዘግተሽ አዳምጪ። አንቺ ገና በህግ ነው የምትጠየቂው። አንቺ በህግ ነው የምትጠየቂው። አንቺ ደነዝ አንቺ ገና በህግ ነው የምትጠየቂው። ይኸውልሽ ከጎንሽ ቁጭ ያለው ሰውዬ የህግ አካል ነው። በደንብ አዳምጪ። አርፈሽ ተቀመጪ። አትቅለብለሉ። ባወራ አይደለም። በደንብ አዳምጪ። ቆይ ሳሪሻ እንዴ፣ በመጀመሪያ ደረጃ ልንገርሽ፣ ቁጭ ብላ እዚህ ጋር ቁጭ ብለን ስናናግርሽ አንቺን ወይ ስርዓትን ወይ እንደናንተ ወርደን አይደለም ልታዳምጭ የሚገባው። አንድ ሺህ ብር እየተቀበልሽ አፍሽን ዝጊ። 1,000 ብር እየተቀበልሽ ልጆቹ ወንጀል እየሰራሽ ልጆቹ ከሞቀ ቤታቸው ከመጋበር እያወጣች 1,000 ብር በቂ ማስረጃ አለ። ለመቀበልሽ ማስረጃ አለ። የእምነት ቃሌን ሰጥቼሻለሁ እኮ ሳራ። የእምነት ቃል ብቻ ሳይሆን አካውንት የገባበት ሁሉ ነው የሚያዘው። አካውንት የገባበት የእምነት ቃሌን አልሰጠውሽም? አምኛለሁ። የእምነት ቃሌን ሰጥቼሻለሁ። ይሳቅ ልንገርህ፣ አሁን አንተ እዚህ ተቀምጣሽ አዳምጪ። ካላስ ልደት ዝም በይ። አሁን እሱ ይናገር። ይሳቅ በመጀመሪያ ደረጃ አዳምጠኝ። ቲና እና እሱ አብረው ይኖሩ ነበረ። ከዛ በኋላ ቲና እሷን ያስጠጋዋታለች። እሻልን ከዛ ስታስጠጋት ፓርታይም ብላ እየሄደች ነገር ግን ምን ሰርታ እንደምትመጣ አላቅም አለች። ቲና ኢጃዛ ቤት ነው ያላት። ይሳቅ በደንብ አዳምጠኝ እሺ። የሚኖሩ ሻውጃ ነው። አዎ ከዛ በኋላ ይሄንን ድምጽ እንትን በለው ይቅዳው፣ ለሚመለከተው ክፍል አስተላልፍልን። እኔም ቢሆን ጧት ኤምባሲ እመጣለሁ። ከዛ በኋላ ቲና ጋር ሲኖሩ ባልሆነ ነገር ይጣሉና ይወጣሉ። አሁን ቲና ላይ ብላይ እኔ ሀቄ ይወጣልኝ ብላ ስትመጣ ምንድነው ብለን ስንጠይቅ እኔ ጋር ትኖር ነበር። ነገር አይደለም የወጣ ነው፣ ስራ ገብቼ ነው። ይሁን እሺ። እኔን ልደት አፍሽን ዝጊ፣ ሚውት አርገሽ ተቀመጪ። ጥያቄ ካለሽ በኋላ እውነቱን ነው፣ ስራ ገብቼ ነው ያልኩሽ። ይሁን ችግር የለም። ስራ ገብታ ወጣች። እሺ እንበል ላስተካክልልሽ። ከዛ በኋላ ስራ ገብታ ወጣች። ከዛ ቲና ጋር ሲሰዳደቡ ምናምን ይመስለኛል እዚህ ላይ ሲመጡ ቲና ሀቅ አለኝ ሀቄን ማውጣት ፈልጋለሁ ብላ መጣች። ሀቅሽ ምንድነው ስንላት እኔ ከዚህ በፊት ሲም ካርድ ሽጬላቸው ነበር። ሻጯ ማናት? ቲና። ለማን? ለዚችም ለሌላ ሰው ለምናምን ሲም ካርድ ሽጣለች። ከዛ ሲም ካርዱን ሳዘጋባት ከቤቴ ሳስወጣት ሲም ካርዱን ሳዘጋባት ብር አለኝ ብሎ የሚል ሰው እኔ ጋር መጣ። እኔ ብር አልወሰድኩም፣ ነገር ግን ብሩን የወሰደችው እሷ ናት። ሀቄን ማውጣት ፈልጋለሁ ብላ ቲና ስትመጣ ይሳቅ ምን ተፈጠረ መሰለ? ይቺ ልደት የምትባለው እኔ ሀቅ አለኝ ብር ወስጃለሁ፣ እውነት ነው። ዘነበችን ለማስጠፋት ተነጋግረን ነበረ፣ ሁለታችን ተነጋግረን ነበረ። ግን በኋላ ላይ ከቲና ጋር ባለመስማማት ለሌላ ሰው እንድትጠፋ 1,000 ብር ተቀብለናል። አንድ ሁለተኛ ቲና ደግሞ እየወሰደች ለወንድ ትሸጠኛለች። ፓርታይም ተብሎ እየሄድኩኝ ግን አብሬ እየተኛው እየመጣውኝ ያንን ብር እማበላው እማጠጣው ለነሱ ነው፣ ለባሏ ለሷ እቤቱ ላሉ ልጆች። ምክንያቱም እኔ ከወንድ ጋር ሂጂ ተኝ እያለች እየላከችኝ ብላ ስትል እኛ ቲና እሺ ጥሩ እንደዛ ከሆነ ይሄ ነገር ለምንድን ነው የሚደረገው? እቤትሽ እየወሰድሽ ወንድ ጋር እያስተኛሽ ታመጫለሽ ስንላት መረጃ አለኝ አለች። ምን መረጃ ስንላት የድምጽ መረጃ ላከች። እሱንም አክሰፕት ሳናረግ ቀርተን አንቺ ሰውየው ለተባለው ሰውዬ ደውያልን መሲ ብርጅስቶ መሃል ላይ ሆነና ተደወለ። አሁንም ለአንተ ስልክ ሰጣለሁ፣ አንተም ታወራለህ። ይሄ ነገር እስከ ትልቅ ደረጃ መድረስ አለበት። የሀገሪቷ ጋላሪ መጥፋት የለበትም። ይሳቅ
በእኛ በቆሻሾቹ ማለት ነው። ከዛ በኋላ ሲደወልለት ሰውየው ምን አለ? እኔ አለ እሷ የምትሰራው ስራ ሲጀምር የሽርሙጥና ስራ ነው። ይኸው እልክልሃለሁ የምትሰራው ስራ የሽርሙጥና ከእሷ አልፎ ተርፎ ሴቶች ታመጣልኛለች። ራሷ የምትሰራው ስራ እንደዚህ አይደለ ወይ? ማን ይጂ ብሏት ነው? እኔ ራሴን አውቃለሁ። ሴቶች አምጥታ ሰጥታኛለች ብሎ አለ። ስልክ እንሰጣለን፣ አንተ ትደውላለህ። ምክንያቱም ይሄ የሰው መሸጥ ወይም የሰው ማን ነው? ቲና ናት ወይስ እዚህ ያለችው ልጅ ናት? እንደዚህ ሰላም እችኛይቱ ልደት የምትባለው ማለት ነው። እኔ ግን ከጠፋሁኝ ወር ሁለተኛ ወሬ ውስጥ ነው ያለሁት። ስለዚህ ሀቅ አለኝ ነው የምትለው እሷ። በ16 ነው 3 ወሬ ቲና ከጠፋሁኝ። ሚዩት አርጊ ስትጠየቂ ታወሪያለሽ። አትቅለብለቢ። እዚህ ቤት ውስጥ የመቅለብለብ እንትን የለም። እንኳን አንቺ ቲና አፏን ዘግታለች። አርፈሽ ተቀመጭ። ከዛ በኋላ ምን ተደረገ መሰለ? ሰውየው ጋር እንድደውል ብለን መሲ ብርጅስቶን መሀል ላይ አድርገን ስናስደውል ምን አደረገ ሰውየው? ሲጀመር ስራዋ ይሄ አይደለ ወይ? ከራሱ አልፎ ተርፎ ሴት ታመጣልኛለች አለ። ሴቶች ታመጣልኛለች አለ። አሁን እኛ የምንፈልገው እዚህ ጋር ቲና አለች፣ የቤቱ ባለቤት ናት። ወደ እሷ መታለች። ዋናው ፐርፐስ ቲና ናት። ከቲና ጋር ችግር አለ። አሁን በመቀጠል ደግሞ እሷ ሌላ ሴቶች እያመጣች ለወንድ እንደምሰጥ ተናግሯል። ከዛን አልፎ ተርፎ ደግሞ ከላይ የተቀመጠችው ዘነበች እሰው ቤት ነው የምትሰራው። ሄሉዬ የኔ ቆንጆ እሰው ቤት ነው የምትሰራው ወንድሜ። እሷን ለማስጠፋት 1000 ብር ተቀብላለች። ለዚህ አምናለች። ይሄንን ነገር እናንተ ትይዙታላችሁ ወይስ ደግሞ እንዲህ ነው እኛ የምንፈታው? እሺ ሰውየው ማለት ነው። አንደኛ ሁለተኛ ነገር ደግሞ እኔ እናቴ ማርያም የሚለው ትክክለኛ ስምሽን ንገሪኝ። በዚህ በተከበረ ስም የረከሰን ትንሽን አልጠራም። ትክክለኛ ስምሽን ንገሪኝ። ልደት አለችሽ። ልደት ሚውት አድርጊ። አሁን ልደት የምትባለው አንዳንድ ሽብራቸውን እየቃሙ ልጆቹ የመዳም ሩዝ ይሻላቸዋል፣ የመዳም ዱላ ይሻላቸዋል። አውጥተው እያረከሷቸው አውጥተው ለወንድ የሚሸጧቸው ገባክ ይሳቅ? ያመኑበት እያንዳንዳቸው ሪከርድ እዚህ ላይ አውጥተን እንሰጣቸዋለን። አንዳንድ ሽብር እየተቀበሉ ለናይጄሪያ ለምን ለእንትኖቹ ለመስሪዎቹ ለነሱ ነው የሚያቀርቧቸው። 1000 ብር ለማስጠፋት 1000 ብር፣ ለሲም ደግሞ 100 ብር ነው የሚቀበሉት። እነዚህ አሁን በሰው ብር ነው እንግዲህ ድልቅቅ ብለው የሚኖሩት። ሰው ላቡን አፍስሶ 24 ሰዓት ሽንት ቤት አጥቦ በሚኖሩባት ኢማራት ውስጥ እንደዚህ ደግሞ ለግል ጥቅማቸው ደግሞ እየተሯሯጡ የሚረክሱ ሴቶች አሉ። ስታወሪ ደግሞ ልደት ተብዬዋ ማለት ነው አንቺ ምናምን ሐረካት እያረክሽ እንዳታወሪ እዞርብሻለሁ። ይቅርታ ጋይስ ከድርን ያቱም አሁንም እሺ ቆይ ስልክ እቀበላለሁ ጋይስ። አሁንም ተረርታችሁኛል። አሁን እንደዛ ነው ማለት ነው። በቃ አሁን ያለው ነገር ልጅቷ ሌላ ሰው እያመጣች ለወንዶች ትሸጣለች ማለት ነው፣ ትሰጣለች። እኔ ተረዶት ይሄ እሺ ነይ መጀመሪያ ያንቺን ቁጥር አምጪ። በጣም ማርያምን በጣም አንዴ ላውራ። እሺ አንዴ ላውራ። ነገም ደግሞ ሌላ ነገር ተብትባ እንዳመጣብኝ ፕሊዝ አንዴ ላውራ። አውሪ ማሪ አውሪ። ግን እኔ ምንም ለአንድ ወር ስራ ስለሄደች ሻንጣዋ አለ። ኦኬ 600 ድራም እሷ ጋር አለኝ። የ200 የቤት ኪራይ 400 የቤት ኪራይ 200 የደላላ ላይ ሰጠው። ፓስፖርቷን ቁጭ አድርጋለች። ደግሞ ነገ የሰፈሯ ሰው መክረዋት ፓስፖርትሽን ይዤ ነው ሸርሙጪ ብላኝ ነው ብላ ክስ እንዳትመጣ እናንተ ጋር። ይሄው ፓስፖርቷ አሮጌ ያለቀ ነው። አዲሱን መክተብ ይሰዱ መዳም ቤት ትጣለው አላቅም። ነገ ደግሞ ተብትባ ሌላ ነገር ይዛብኝ እንዳትመጣ። ልጅቷ በጣም አደገኛ ናት። ጋይስ እኔ ምንም ነው እንትን ያላለልኝ ጋይስ። ምክንያቱም ላይክ እንዴት በዚህ ልክ ኢትዮክ አሁን እንትን በይ ስጪኝ ነይ ቶሎ ስጪኝ። አንቺ እንትና ማን ነበረ? አንቺ ዘነበሽ ነይ ስልክ አምጪ። ማጣራት ፈልጋለሁ። መሲ ነይ መሲ
መሲ መሲ ምን ሰማሽ? አረ ሀቢብቲ እኔ ነኝ አቃምም የማወራው። ሚውት አድርጉ ውዶቼ። ጉዳዩ ቻናሉን ቀይሯል ስልሽ ሰውየው ዳይሬክት ተደወለለት። እሷ ምንም እንደማያውቅ ምንም ማለት ችግር እንደተፈጠረ አድርጋ ራሱ አይደለም ያወራችሁ። እንዴት ሪከርድ አድርጌ ልኬልሻለሁ ሳሪ። ከዛ እንደዚህ ቅድም የተጠቀምኩትን ቃል እንደዚህ ስለው ያችኛዋን ቅድም እነሱ ሲሉት የነበሩትን ቃል ተጠቅሞ እሷ እኮ እንደዚህ ናት ሲጀመር ራሷ ፈልጋ ነው የምትመጣው። ብዙ ሴቶች ራሷ አምጥታልኛለች። ሲጀመር አንቺ ልክ እንደ እህቴ ነው ማይሽ ወላሂ ብሎ ሰውየው ምንም እንግዲህ አያቅም። ሰውየው ሰው ለሀቅ ነው የሚፈርደው። ያው ሪከርድ ልኬልሻለሁ ሳሪ። የሰውየውን ድምፅ እንዳታሰሚ እዚህ ሌላ ሴት አምጥታለ ያለ። አዎ እንደዛ እመቤቴን እኔ ይኸውልሽ ቲናን ነገር ረግጣታለሁ በቤቴ ገረገጠው ይቀጥላል። ነክታኛለች። ሰውየው ግን ሌላም ሴት አምጥታ እንደውም ምን አለ መሰለሽ ቃሉን ልጠቀመውና ሲጀመር እሷ ሽርሙጥና አይደለው የምትሰራ የነበረው ግን የት ሄደች አለ። ጭራሽ አሁን ፈልጓት ይሆን አላቅም። ሳርጊ ሙሉ ሪከርዱን ስሚ ውዴ። በቃ ሀቁ ይሄ ነው። ነጯን ስንነጋገር ይሄ ነው። ሌላ ሴት እየወሰደች ትሰጠዋለሽ ማለት ነው። አዎ እንዴ ስንት ሴት አምጥታልኛለች እኮ አለ። ካም ሆርማ ጃበትልኝ አለ። ሰውየው ባለጌ ነው ለነገሩ። እንዴ ታጥቧ ተጥና ከሄደች ሀቢብቲ እንካ በነፃ ከተባለ እንዴት ነው ሽማይል ውዴ? እንኩ በነፃዎች እኮ ናቸው ስማችንን እያጠፉ ያሉት። የገልቦ ሰጥን ልጅ እንደሚባለው ያገሬ ሰው እንደዛ ብሎ ይሳደብ ነበር። አንቺ ዘነበች አምጪ ቁጥሯን የሷን አምጪ። አንቺ ራሱ ልትሸጪ ነበር ለወንድም አትረቢ። አንቺ ፈጣሪ አውጥቶኛል። እና ሪከርድ አድርጌ ልክ ያለው እማቤቴን የቲናን ሀቅ ግን ልንገርሽ፣ ቲና ነክታኛለች። አዎ ነገ ይቀጥላል። ዛሬ እኔ እና እሷ ቀጥታ ዳይሬክት ደወለችለት። ሄሎ አለ ሰላም አለይኩም ሲለው እንደውም ጠፋሽ ምናምን አላት። እኔ እንደ እህቴ ነው ማይሽ ምናምን ብሎ ተናገረ። ከዛ ጠቅጠቅ አድርጋችኋለሁ ስትለው አዎ እናደርግ ነበር። ታዲያ አንቺ ሹ ደኸሊ ካላት ምን አገባሽ አንቺ አላት። ከዛ እኔ እንደ ጠቅጠቅ አድርጋት እያልኩ እንደ ጠቅጠቅ እየተደረገች እንደምትመጣ እኔ አቅ ነበር ወይ ስትለው ላ እሷ እኮ ስራዋ እንደዚህ ነው ብሎ ሰውየው ተናገረ። ማሪ ያለው ነገር ይሄ ነው ጋይስ። ስልኩን ልሰጥሽ ነው።